ለማና ቤት እንደሚባል ማይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። በስተመጨረሻም የአባቶች ዝምታ ተሰበረ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዝምታቸውን ሰበሩ። ስለ አርሲ ኦርቶዶክሳውያን ጉዳይ ቅዱስነታቸው ጥብቅ የሆነ ማስጠንቀቂያና መልእክት ማስተላለፋቸው ተሰምቷል። ከዚህም ባሻገር ሌሎች በርካታ ብፁዓን አባቶች ዝምታቸውን ሰብረው ስለ አርሲ ኦርቶዶክሳውያን ጉዳይ ያገባኛል እያሉ ይገኛሉ። የብፁዓን አባቶችን እንዲሁም ደግሞ የብፁዕ ቅዱስ አቡነ ማትያስ እንዲሁም ደግሞ የብፁዕ ቅዱስ አቡነ ማትያስን ጥብቅ የሆነ መልእክት ይዘንላችሁ ቀርበናል። በአርሲ ኦርቶዶክሳውያን ጉዳይ አርቲስቶች ዝምታቸውን ሰብረው ድምጻቸውን አሰሙ። የአርሲ ኦርቶዶክሳውያን ጉዳይ ያገባናል ሲሉ በርካታ አርቲስቶች ድምጻቸውን እያሰሙ እንደሚገኝ አሁን እየወጡ ያሉ መረጃዎች እየጠቆሙ ነው። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን የአርሲ ኦርቶዶክሳውያንን ጉዳይ ጭፍጨፋ በተመለከተ በርከት ያሉ መረጃዎች እየወጡ ይገኛሉ። ከዚህም ባሻገር ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዝምታቸውን ሰብረው መልእክት ማስተላለፋቸውም ተሰምቷል። ሙሉ መልእክታቸውንና እንዲሁም ደግሞ በአርሲ ኦርቶዶክሳውያን ጉዳይ አርቲስቶች እያስተላለፉት ያለውን መልእክት ልናስቃኛችሁ ይዘንላችሁ ቀርበናል። እስከ ዝግጅታችን እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ትላንት በመረጃችን እንዳደረስንላችሁ በአርሲ ኦርቶዶክሳውያን ላይ ከትላንት በስቲያ ታላቅ የሆነ ግፍና ጭፍጨፋ እንደተፈጸመባቸው መረጃዎች ወጥተው እንደነበር አጋርተናቸዋል። ከዚህም ባሻገር ደግሞ በአርሲ ሀገረ ስብከት ይገኝ የነበረ አንድ ጥንታዊ ገዳም ስለመቃጠሉ እንዲሁም በርካታ ኦርቶዶክሳውያን ከቤት ንብረታቸው ተፈናቅለው ጎዳና ላይ ስለመውደቃቸውም የሚያሳዩ በርካታው ዘገባዎች ወጥተው ይህንንም አስቃኝተናችሁ እንደነበር ይታወሳል። በዛሬው ዕለት ታዲያ ይህንን የአርሲ ኦርቶዶክሳውያንን ጉዳይ በተመለከተ ቅዱስ ሲኖዶስ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዝምታቸውን ሰብረው መልእክት አስተላልፈዋል። እንዲሁም ደግሞ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ እጅግ ጥልቅ የሆነ ልብን የሚሰብር የሀዘን መግለጫ ማውጣታቸው ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በመልእክታቸውም እንደገለጹት ከሆነ እንግዲህ በአርሲ ኦርቶዶክሳውያን ላይ የሚፈጸመው ግፍና ግድያ እንዲሁም ደግሞ ጭፍጨፋ ሊቆም ይገባል። በዚህ ጉዳይ ላይ የመንግስት አካላትም ሆነ የሚመለከታቸው አካላት ዝምታቸውን መስበር እንዳለባቸውና ዘላቂ መፍትሄ ለኦርቶዶክሳውያን መስጠት እንዳለባቸውም ጭምር ነው እንግዲህ ብፁዕነታቸው በመልእክታቸው ያስተላለፉት። ብፁዕነታቸው በአርሲ ኦርቶዶክሳውያን ላይ የሚፈጸመውን ጥቃት ተከትሎ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ፓትርያርክ የሆኑት ብፁዕ አቡነ ማትያስ ቀዳማዊ ጠንከር ያለ ማሳሰቢያ ማስጠንቀቂያ ጭምር ነው እንግዲህ ለመንግስት አካላትም ያስተላለፉት። በአርሲ ሀገረ ስብከት በቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውንም ጥቃት በማስመልከትም ግንቦት 26 ቀን በዛሬው ዕለት ብፁዕነታቸው ባስተላለፉት አባታዊ የሀዘን መግለጫቸውና መልእክታቸው ላይ እንግዲህ የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁበት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑንም ብፁዕ ቅዱስ አቡነ ማትያስ አስገንዝበዋል። ቅዱስነታቸው በመልእክታቸውም እንዳሰፈሩት ከሆነ እንግዲህ በአርሲ ሀገረ ስብከት በአስኮ በሸርካ በሆንቆሎና በዋቤና እንዲሁም ደግሞ በመርሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑንም ገልጸዋል። እንዲሁም 100 ዓመታትን ያስቆጠረ የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸውን ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑንም ብፁዕ ቅዱስ አቡነ ማትያስ በመልእክታቸው አክለውም ጠቅሰዋል። ፓትርያርኩ እንደገለጹትም ከሆነ ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበትና በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለውን በደልና
ግፍ በሁላችንም ልብ ውስጥ እስከመቼ የሚል የቁጭትና የሀዘን ጥያቄ መፍጠሩንም ብፁዕ ቅዱስ አቡነ ማትያስ እንግዲህ በመልእክታቸው ለማስረዳት ሞክረዋል። በመሆኑ መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘን የተፈናቀሉ ወገኖችን በመደገፍ በጸሎት ከቅድስት ቤተክርስቲያን ጎን ልንቆም ይገባል ሲሉም ብፁዕነታቸው ቅዱስነታቸው ጥሪያቸውንም አቅርቧል። በመጨረሻም ብፁዕ ቅዱስ አቡነ ማትያስ በማጠቃለያ መልእክታቸው እንግዲህ ለሰላም ለይቅርታና ለሰው ልጅ ክብር ሁልጊዜ የምትቆም መሆኑን የገለጹት ብፁዕ ቅዱስ አቡነ ማትያስ እንግዲህ ይህንንም የሀዘን ሰዓት አምላክ በምሕረቱ ያሳልፈን ዘንድ የሞቱትንም ነፍሳት በመንግስቱ እንዲቀበልልንና የተጎዱትንም በቸርነቱ እንዲያጽናናልን አባታዊ የጸሎትና የሀዘን መልእክታቸውንም አስተላልፏል። ከዚህም ባሻገር እንግዲህ የጉራጌ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ መልከ ጼዴቅም የአርሲ ኦርቶዶክሳውያንን በተመለከተ የሀዘን መግለጫም አውጥተዋል። እንዲሁ ብፁዕ አቡነ መልከ ጼዴቅ ባስተላለፉት አባታዊ የሀዘን መግለጫቸው እንግዲህ በአርሲ ሀገረ ስብከት በአስኮ በሸርካና በሆንቆሎ ዋቤ ወረዳዎች ከግንቦት 23 ቀን 2018 ዓመተ ምህረት ጀምሮ በንጹሃን ኦርቶዶክሳውያን ልጆቻችን ላይ የደረሰው አሰቃቂ ግድያና መፈናቀል እንግዲሁም መፈናቀል የቅዱሳን መካናት መቃጠል ሰምተናል፣ ልባችንም በታላቅ ሀዘንም ተሰብሯል በማለትም ብፁዕ አቡነ መልከ ጼዴቅም በመልእክታቸው በልብ ስብራት ሆነው ይህንን መልእክት አስተላልፏል። የ101 ዓመት እድሜ ጠገቡ የጠላታ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በእሳት መጋየቱ፣ የካራ ኩፍቴና መድኃኔዓለም ቤተክርስቲያን መዘረፉ፣ ምዕመናን ጽላቱን ይዘው መሰደዳቸው እንዲሁም ከ280 በላይ ንጹሃን ወገኖቻችን ተወልደው ካደጉበት ቀያቸው ተፈናቅለው ሜዳ ላይ መውደቃቸው የሁላችንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ህመም ነው በማለትም ገልጸውታል። አንዱ ብልት ሲመታ መላው አካል አብሮ ይመታል በማለትም ብፁዕ አቡነ መልከ ጼዴቅ የገለጹ ሲሆን የበራኪው ልጅ ዘካርያስን በመሰዊያውና በቤተ መቅደሱ መካከል እንደገደሉ ሁሉ ግፍ በተፈጸመባቸውና በሃይማኖታቸው ምክንያት ሰማዕትነትን በተቀበሉ 13 ቅዱሳን ልጆቻችን ጥልቅ ሀዘን ይሰማናል። ለዕረፍተ ነፍስ የበቁትን ወገኖቻችንን እግዚአብሔር አምላክ ነፍሳቸውን በሰማዕታቱ አጠገብ ያሳርፍልን። ከቤት ንብረታቸውም ለተፈናቀሉት፣ ንብረታቸው ለተዘረፉ፣ በሜዳ ላይ ለወደቁት ውድ ልጆቻችንም አምላክ እግዚአብሔር መጽናናትን ብርታትን ይስጥልን በማለትም ብፁዕ አቡነ መልከ ጼዴቅ በመልእክታቸው አስተላልፏል። ከዚህም ባሻገር ደግሞ ለመንግስት አካላት ባስተላለፉት መልእክታቸው አንድ መንግስት ዋነኛና ቀዳሚ ግዴታው ዜጎችን ከአደጋ መጠበቅና ደህንነታቸውን ማረጋገጥ ነው። በመሆኑ በአርሲ በኦርቶዶክሳውያን ላይ በተደጋጋሚ እየተፈጸመ ያለው አሰቃቂና ስልታዊ ጥቃትም መንግስት በቸልተኝነት ሊመለከተውም አይገባም። ይህንንም ዘግናኝ ድርጊት እየመከረና እየፈጸመ ያለው አጥቂ ቡድንም በአስቸኳይ ለይቶ በማወቅ የማስተማሪያ እርምጃ የመውሰድና ቁርጠኝነትንም ሊያሳይ ይገባል። መንግስት የኦርቶዶክሳውያንንና የአገልጋዮችን የመኖር መብት ለማስከበር ቆራጥ እርምጃ እንዲወስድን በጥብቅ እናሳስባለን በማለትም ብፁዕ አቡነ መልከ ጼዴቅ መልእክታቸውን አስተላልፈዋል። በመጨረሻም ባስተላለፉት መልእክታቸው ውድ በሀገርም ሆነ በውጭ የምትኖሩ መላው ኦርቶዶክሳውያን ልጆቻችን እውነተኛ ፍቅርና አንድነት በተግባር የምናሳይበትም ሰዓት አሁን መሆኑን ተረድታችሁ የቆሰሉትን ለመጠገን፣ የተራቡትንም ለመመገብ፣ የተፈናቀሉትንም መልሶ ለማቋቋም እያንዳንዳችን እጃችንን እንዘርጋ። መንፈሳዊ፣ ማህበራዊና ቁሳዊ ድጋፍን በማድረግ የአርሲ ኦርቶዶክሳውያንን ብቻቸውን እንዳልሆኑና እኛ አብረናቸው እየደማን መሆኑን በተግባር እናሳይ። ፍቅር፣ መተባበር፣ አንድነትም ከክርስቶስ የተማርናቸው ታላላቅ መሳሪያዎቻችን ናቸው። ዛሬ በፈተና ውስጥ ላሉት ወገኖቻችን ይህንንም ፍቅር በተግባር እንግለጥ። እግዚአብሔር አምላክም ቅድስት ቤተክርስቲያንን በመከራ ውስጥ ያሉትንም ኦርቶዶክሳውያን ቤተሰቦቻቸውንም ያበርታልን፣ ሰማዕታቱንም እረፍተ ነፍስን ይስጥልን በማለትም ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ መልእክታቸውን አስተላልፈዋል። ለአርሲ ኦርቶዶክሳውያን የግፍ ጭፍጨፋና መከራ ድምጽ የሆኑ አካላት መልእክታቸው ታዋቂ የሆኑ አርቲስቶችም ለአርሲ ኦርቶዶክሳውያን ድምጻቸውን እያሰሙ ይገኛሉ። ከዚህም መካከል እንግዲህ ታዋቂው አርቲስት ንብረት ገላው በምስራቅ አርሲ ለተፈጠረውም የሰብአዊ ቀውስ ድምጹንም እያሰማ ይገኛል። በአርሲ አካባቢ በታጠቁ ኃይሎች በንጹሃን ዜጎች ላይ ደረሰውም
እየደረሰ ላለው ጥቃት ለተጎጂዎች ያለውን አቋሙንም በይፋ አሳይቷል። አርቲስቱ በተለይም ህይወታቸውን ላጡ ወገኖች ድምጽ መሆኑንም በማስተዋወቅ ያለውንም ጥልቅ ሐዘንና ቁጭትም ጭምርም ገልጿል። ንብረት ገላው በሰጠው መግለጫውም እንደገለጸው ከሆነ የሰው ጥበብ ቆሟል። በገዳማትና አብያተ ክርስቲያናት በቅዱስ ታቦቱ በንዋያተ ቅድሳቱ በአባቶች የምስጢረ ክህነትና በቅዱሳኑ ላይ የሚያድረው መንፈስ ቅዱስ ገድለ ተአምራቱን ያድርግ። አምልኳችን አይፈር። እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድነንና እንዲፈርድ አጥብቀን እንጸልያለን በማለትም አርቲስት ንብረት ገላው መልእክቱን በተሰበረ ልብም አድርሷል። የአርቲስቱ ይህ ድርጊትም በወቅታዊ የሀገሪቱ ጉዳይ ላይ ኪነ ጥበብ ባለሙያዎች ያላቸውን ሚና በማጉላትም ለተጎጂዎች መፍትሄ እንዲፈለግ ግፊት እያደረገም ይገኛል። ከዚህም ባሻገር በርካታ አርቲስት ሰለሞን ሙሄን ጨምሮ በርካታ አርቲስቶች ድምጻቸውን እያሰሙ ይገኛሉ። ለአርሲ ኦርቶዶክሳውያን ዝም ልንል አይገባም እያሉም ይገኛሉ። እንግዲህ በርካቶች በዚህ ጉዳይ ላይ ድምጻቸውን እያሰሙ ይገኛሉ። ዝም ልንል አይገባም የሚሉ ድምጾች በርከት ብለው ለአርሲ ኦርቶዶክሳውያን እያስተጋቡ ይገኛሉ። እንግዲህ እግዚአብሔር አምላክ በአርሲ ኦርቶዶክሳውያን ላይ የሚደርሰውን ግፍና መከራ ያስታግስልን፣ አጽራረ ቤተ ክርስቲያንንም ያርቅልን እያልን ለዛሬ ያዝንላችሁን መረጃችንን በዚሁ ቋጨን። ሁሉም ኦርቶዶክሳዊ ለአርሲ ኦርቶዶክሳውያን ዝም ሊል አይገባም። ይህ የዘውትር መልእክታችን ነው። ሰናይ ጊዜ ለእናንተ ተመኘን።